ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በጋሞ ዞን የተከናወኑ የልማት ተግባራትን ጎብኝተዋል። በጉብኝቱ ላይ የተሳተፈው የኛው ባልደረባ ምስክር ስናፍቅ መስመር ላይ ይገኛል። ምስክር እንዴት አምሽተሃል? የዛሬ ቀናችሁ ምን ይመስላል? መቀጠል ይቻላል? አመሰግናለሁ መታገስና ሶዶ እንደምን አምሽታችኋል? እናንተም የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ በማለዳው ነበር የደረሱት። በዚህ ሲደርሱ ክልሉ ነዋሪዎች በጣም ደማቅ የሚባል አቀባበል አድርገውላቸዋል። እንግዲህ አርባ ምንጭ የፍቅር የሰላም የመቻቻል ከተማ ናት። ይሄንን ፍቅር መቻቻልና አንድነት በሚያንጸባርቅ መልኩ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አቀባበል ተደርጎላቸዋል። በዚህ በዛሬ ውሏቸው የተለያዩ የልማት እንቅስቃሴዎችንም ተዘዋውሮ ተመልክተዋል። ከተመለከቷቸው አካባቢዎች መካከል አንደኛው የገጠር ኮሪደር ልማት ጉዳይ ይገኝበታል። በዚህ የገጠር ኮሪደር ልማት በራሳቸው አርሶ አደሮች በገነቡት የመሰረተ ልማት ውስጥ የተሻለ ህይወት መኖር እንዲያስችላቸው እንቅስቃሴ የተደረገበትን ሁኔታ ተዘዋውሮ ነው የተመለከቱት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። ይሄ የገጠር ኮሪደር ልማት ሐሳቤ በዋናነት አርሶ አደሩ በገጠር አካባቢ የሚኖረው የኢትዮጵያ ህዝብ የተሻለ ህይወት እንዲኖር፣ ጤናማ አኗኗርን እየተላመደ እንዲሄድ፣ ዘመናዊ እንቅስቃሴን እንዲላበስ ለማስቻል ታሳቢ ተደርጎ የዛሬ ዓመት አካባቢ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስጀመሩት ኢኒሺዬቲቭ እንደሆነ ይታወቃልና በዚህም አካባቢ ሞዴል የተባሉ መንደር ግንባታ እየተከናወነ ነው የሚገኘው። በዚህ የሞዴል ግንባታ ውስጥ የሚኖሩ አርሶ አደሮችም የተሻለ ህይወት እንዲኖሩ የሚያስችላቸውን እንቅስቃሴ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ተዘዋውሮ ተመልክተዋል። በዚህ የገጠር ኮሪደር ልማት ከሌሎች አካባቢ ከተሰሩ ስራዎች የሚለየው ጉዳይ እዚህ አካባቢ ያሉ የተወሰነ ገንዘብ ያላቸው የተወሰነ አቅም ያፈሩ አርሶ አደሮች ራሳቸው መኖሪያ ቤቱን መገንባት መቻላቸው ሌሎች አካባቢዎች በጣም ትልቅ አስተማሪ ነው ብሎ መውሰድ ይቻላል። በተለይም የቤቶቹ ግንባታ በአጠቃላይ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሲያነሱ እንደነበሩት ወደ 1.5 ሚሊዮን ብር አካባቢ ይሆናል። ይሄ በውጭ ሀገራት የሚኖሩ ልጆች ያሏቸው ወዳጅ ዘመድ ያላቸው ቤተሰብ ያላቸው አርሶ አደሮች ያስተማሯቸው ኢትዮጵያውያን የዲያስፖራ አባላት ለኢትዮጵያውያን ድጋፍ ማድረግ ቢችሉ የተሻለ ህይወት አርሶ አደሩ አካባቢ የሚኖሩ ሰዎች እንዲኖሩ ለማስቻል ትልቅ አስተዋጽኦ ያበረክታል በሚል ሐሳብ ጠቅላይ ሚኒስትሩ አንስተዋል። ስለዚህ በዚህ የዘመናዊ አኗኗር ምሳሌ በሆነ ሞዴል መንደር ውስጥ የሚኖሩ አርሶ አደሮች ይህንን ማድረግ በመቻላቸው የራሳቸውን የቤተሰቦቻቸውን የልጆቻቸውን ህይወት መለወጥ ችለዋል። እኛ እንግዲህ እንደ ፋና ሚዲያ ኮርፖሬሽን እነዚህን አርሶ አደሮች ለማነጋገር ሞክረን ነበረ። ከዚህ በፊት የኖሩበት የነበረው ህይወት ሁሉም ነገር በአንድ ላይ ኖሮ ማብሰያውም፣ መኝታውም፣ የእንስሳት ማደሪያውም በአንድ ላይ የነበረ ነው። አሁን ግን ይህንን መለወጥ የሚያስችል አሰራር በመከተላቸው ምክንያት ልጆቻቸው ጤናማ በትምህርታቸው ላይ ውጤት እንዲያመጡ እንዳስቻላቸው እንደውም ያናገርኩት አንድ ወጣት ያጋራኝ በጣም የሚገርመው ታሪክ ከዚህ በፊት በነበረው ህይወቱ ከጓደኞቹ ጋር ማውራት እንኳን የሚሳቀቅበት አጋጣሚ እንደነበር አሁን እነዚህ መኖሪያ መንደሮች ለነሱ በመሆናቸው በሞዴልነት እነዚህ አርሶ አደሮች በመኖራቸው ምክንያት ወደ ከፍተኛ ትምህርት ተቋማት ከሄደን በኋላ በጣም በሚያስገርም መልኩ አሁን ያለው አኗኗር የሚኮራበት ደስ የሚያሰኝ ህይወት እንደሆነ አጫውቶኛልና ይህ የብዙ ኢትዮጵያውያን ህይወት እንዲሆንም እንደሚመኝ ገልጿል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም ጤናማ አኗኗር ሲኖር ጤናማ ማህበረሰብ ለማፍራት ያስችላል። ያ ጤናማ ማህበረሰብ ደግሞ በስርዓት መምራት ከተቻለ የተሻለች ኢትዮጵያን ለመፍጠር ትልቅ አስተዋጽኦ ያበረክታል የሚል ሀሳባቸውን ማጋራታቸው ይታወቃል። ጠቅላይ ሚኒስትሩ በዛሬው ውሏቸው ከተመለከቷቸው ሌላኛው ጉዳይ የድንጋይ ከሰል ፋብሪካ ይገኝበታል። ይሄ ድንጋይ ከሰል ፋብሪካ በዚህ አካባቢ መቋቋሙ በተለይ ኢትዮጵያ ለግብአት የሚሆናትን ሰፊ የድንጋይ ከሰል እንድታመርት አቅም የሚፈጥርላት ነው። በነገራችን ላይ ይሄ ጉዳይ ከዚህ በፊት የኢትዮጵያን ምርት ለሚያጣጥሉ ትልቅ አብይ ምሳሌ መሆን የሚችል ጉዳይ ነው። የማዕድን ሀብትን የበለጠ መጠቀም መቻል በኢትዮጵያ የአምስቱ ኢኮኖሚ ምሰሶች መካከል አንዱ የሆነውና በዚህ ረገድ ኢትዮጵያ ምርት እንድታመጣ ያስችላታል ብለዋል። እንግዲህ እንደዚህ ያሉትን የልማት እንቅስቃሴዎች አንዱን ካንዱ በማጣመር የሚሰሩ ስራዎች ለኢትዮጵያ አጠቃላይ የኢኮኖሚ እድገት ውስጥ ትልቅ አስተዋጽኦ ያበረክታል ተብሎ ነው የሚጠበቀው። ኢትዮጵያ ከአምስቱ የኢኮኖሚ ምሰሶች መካከል ወደ 3-4 የሚሆኑት እዚህ ክልል ውስጥ በደቡብ ኢትዮጵያ ክልል ውስጥ ይገኛሉ። ለአብነት ያክል የግብርና ምርቶችን ብንመለከት በተለይ በአትክልትና ፍራፍሬ ይሄ አካባቢ በጣም የሚታወቅ አካባቢ ነው። የአፕል ምርቱ የአቮካዶ ምርቱን ብናነሳ ሌሎችም የሰብል ምርቶች ላይ ትልቅ አቅም ያለው አካባቢ ነው። ቀደም ሲል ጠቅላይ ሚኒስትሩ የጎበኙት አካባቢ ላይ የሚገኘው ሌላው የግብርና ምርት ደግሞ የማር ክላስተር ያለበት አካባቢ ነው። ስለዚህ ይህንን ወደ ውጤት ለማምጣት በሚሰራው ስራ ውስጥ አንዱን የኢኮኖሚ ምሰሶ ከሌላው ጋር ማቀናጀት ያስፈልጋል። አርባ ምንጭ እንደምናውቃት እንግዲህ በአትክልትና ፍራፍሬ ምርቷ በጣም የምትታወቅ ናት። ከዚህ በተጨማሪ ሌሎችም እዚሁ ክልል ውስጥ የሚገኙ ሌሎች ዞኖችም ትልቅ የሆነ እምቅ አቅም አላቸው። ይህንን አቅማቸውን ደግሞ ወደ ኢንዱስትሪ እንዲሻገር ወደ አግሮ ፕሮሴሲንግ እንዲገባ ማድረግ ያስፈልጋል ሲሉ ጠቅላይ ሚኒስትሩ አንስተዋል። በዚህ አካባቢ ያለውን አቅም የፍቅር ከተማነቱን፣ የመቻቻል ከተማነቱን፣ የሰላም ከተማነቱን ወደ ሌሎች አካባቢዎች ትምህርት እየተወሰደ እንግዲህ የጋሞ አባቶች እንደምናውቀው የሰላም አባት
በሚባል በቄጤማቸው የሚታወቁ ናቸውና በዚህ ረገድ ብዙ ትምህርት የሚገኝበት ነው። የዛሬ የጠቅላይ ሚኒስትሩ ጉዞም እነዚህን የልማት እንቅስቃሴዎች የተመለከቱበት ነው። የአርባ ምንጭ ከተማ ለጠቅላይ ሚኒስትሩ ማለዳ ላይ ካደረገችው ደማቅ አቀባበል ተጨማሪ ምሽቷም በተለያዩ አካባቢዎች እንኳን ደህና መጡ መልእክቶች የሚያሳዩ የተለያዩ የስክሪኖችን እየተመለከትን ነው ያመሸ ነው። እንግዲህ በእኔ በኩል ያሉት መረጃዎች ይህን ይመስላሉ። ወደ ስቱዲዮ ወደ እናንተ ልመለስ። ምስክር ከጋሞ አርባ ምንጭ ላደረስከን የቀጥታ መስመር መረጃ ከልብ እናመሰግናለን። ባለህበት መልካም ምሽት